ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አብራችሁን ቆዩ ማለት ነው። እንዴት ናችሁ? ደህና ናችሁ አይደል? አዎ ደህና ነን አልሐምዱሊላህ። ዛሬ እንግዲህ የመጣሁት ያው መታገስ ዋጋ አለው የሚል አባባል እውነት ነው ማለት ነው። ትላንትና ዛሬ በሚነፈስ በሚዲያው እንዳያችሁት እንደሰማችሁት ነው። እሱም ትላንትና ከትላንት ወዲያ ይመስለኛል አይ ቲንክ ከትላንት ወዲያ አንድ ሶሪያዊ አክተር ያው ተገድላለች በሰራተኛው ማለት ነው። እኔ ሚዲያ ላይ የታዘብኩት ያው ይሄ ነገር በነገራችን ላይ አዲስ አይደለም። ከዚህ በፊትም ያው ትናንትናው ታድለን በእኛ ሰው አይደለም እንጂ ከዚህ በፊትም አንድ ኢትዮጵያውያን ያው ነገር በተነሳ ቁጥር በእኛ በኢትዮጵያውያን ነበረ እንትን የሚባለው እጃቸውም የሚሰነዝሩት አፋቸውን ሲከፍቱት በእኛ ነበር ኢትዮጵያ በሽያ እያሉ ማለት ነው። የሰሞኑ ደግሞ እንግዲህ ያው እድላችን ሲቀር ነው መሰለኝ ወደ ጋና ሆኖ ተገኝተዋል። ያቺን አክተር ሶሪያ እንግዲህ ያው ሴትዮዋ የአንድ ድራማ የምትከታተሉት ታውቋት ትችላላችሁ። እኔ ግን አላቃትም ነበረ። በጣም ታዋቂ የሆነች ሴትዮዋ ከትላንት ወደ ማታ ያው ተገድላ ትላንትና እንደተቀበረች ነው። ዋናው እንትኔ ምንድነው ያው ይሄ ታገሱ መታገሱ አውቃለሁ ብዙ ጊዜ እንደዚህ አይነት ነገሮችን ይፈጠራሉ እና ለምሳሌ የቅርብ ጊዜ ትውስታ ነው። አሁን እስካሁን ድረስ ከስር ያልተለቀቀችው ማነች ሌይላ ኑርሳቦ ያው የሞት ፍርድ ተፈርዶባት ሰዎቹ ደግሞ መልካም ስለሆኑ በብር ቀይረውላት ነበረ። ኢትዮጵያ ሕዝብም ደግ ነው። ያን ሁሉ ብር አሰባስቦ ብሩ ከገባ በኋላ እንግዲህ ያው በአብዛኛው ብሩ ገብቷል ነው የሚለው። በአብዛኛው ደግሞ ብቻ በሆነ ምክንያት ስቲል እስካሁን እችን ልጅ አልወጣችም እና እሷም ህፃን ገዛ ነው እንደዛ ነው መሰለኝ ባልሳሳት ያው በእንደዛ አይነት ነገር ነው የተያዘችው። እንግዲህ ያው ብዙ ጊዜ ሳውዲ ህግ ምናምን የአረቦች ህግ ምናምን ይባላል እና ይሄ የአረቦች ሳውዲ ህግ ሳይሆን የሸሪያው ህግ ነው። ሸሪያው ደነገገው ነው ገደለ ይገደል የሚል የአረቦች ሳይሆን የሸሪያው ህግ ነው ማለት ነው። ስለዚህ በሸሪያ የሚተዳደሩ ሀገሮች አረብ ሀገሮች በየትኛውም ይሄን ነገር ይተገብሩታል ማለት ነው። ስለዚህ ሌላም በዚህ ተከሳይ እስካሁን ያው አልወጣችም። ሰዎቹ መልካም ሆነው በብር ቢቀይሩላትም የኢትዮጵያ ህዝብም ደጉ ነውና ያው በደግ አንታወቅም በደግነታችን ያው አንታማም ማለት ነው። ሶሪ አንታማም። ያ ሁሉ ሳውዲ ወደ 200 ሺህ ሚሊዮን ነው እንደዛ ነገር ስንት ነበረ? አሁን አስታውሱኝ ብቻ ያም ሆነ ይህን ያክል ብር ተሰብስቦ እንትን አልችልም መላችሁ ፈልጌ ነው። አሁን እቺ ልጅም ጋናውያን ዝም ብሎ ሰው ህይወትን እንትን አይልም እና ሴትዮዋ በህይወት እያለች ስለ ሰራተኛ ያው አንዳንድ ቲቪዎች ምናልባት ካያችሁ ቃለ መጠየቅ ተደርጎላት ነበረ። የሰራተኛ ያላትን አመለካከት እጅግ በጣም መጥፎ እንግዲህ ያው አላህ ይርሐማት ሁሉም በሰራው ይጠየቃል እና ሰራተኛዋ ያው በመልኳም በእንትኗም እያንቋሸሸችላት ነበር። እውነት ለመናገር አንዳንዴ ስትኖሩ አይደለምና የሆነ ስታልፉ የዚያ መጀመሪያ ህይወት ታሪካችሁ እንደዚህ ነበረች እንደዛ ነበረች መጥፎም ስሩ ደግም ስሩ ከሞታችሁ በኋላ ነው ዝርዝር ህይወቱ። አሁን አንዳንድ ቪዲዮዎች ሲወጡ ከሞተች በኋላ ሴትዮዋ ጥሩ እንዳልነበረች ቃለ መጠየቋ የራሱ ምናልባት ሰምታችሁ ከሆነ የተናገረችው ነገር ፍጹም እንትን አይደለምና እንደው ይሰድቡኛል እንትን ይሉኛል በእነሱ እንትን አልኩኝ ደሜ ከፍ አለ ምናምን ነው የምትለው። አልወዳቸውም የምትል አንድ ቦታ እንደዛ ነገር አይቻለሁ እና ግን ያለችው ከሰራተኛ ነች። ሰራተኛ እውነት ለመናገር ሰዎቹ አሰሪዎቹ ጥሩ ከሆኑ ሰራተኛዋ ምንም መጥፎ የምትሆንበትም እንትን የለም። ማንም ሰው እንግዲህ በመልኩ ወይም ደግሞ በቁመቱ ተመርጦ ተወለደች እንደምና አንዳንዴም ያው አፍሪካዎች በአብዛኛው ጥቁር ነን ታውቃላችሁ እና እቺን ጋናዊ ደግሞ ጥቁር ነች እንደምታው እውነት ለመናገር ታስፈራለች። ግን ምናልባት አይታችኋት ከሆነ ማለት ነው እውነት በጣም ነው የምታስፈራው። ሴትዮዋ ራሱ ከዛ እስካሁን መቆየታን እኔ እንጃ አላውቅም እና ግን ሴትየዋ ራሱ የልጅቷን ጥሩ አመለካከት አልነበራትም እና ምናልባት እኔ አሁን እቺ ልጅ ብዙዎቹ አንዳንድ ካሜራም እየወጡ ነውና ገድላታለች በተኛችበት በዘነዘና እንትን ብላለች ምናምን ነው የሚባለው። ብዙዎቹ ግን አይ ስትወድቅ ነው ያነሳቻት እንጂ ሴትዮዋ ታማ ነበረ። በአልጋ ላይ ስትወድቅ አልጋ ላይ ስትወርድ እያነሳቻት ነበረ ወደቀችው ምናምንም የሚል አሉ።
ግን አረቦቹም አንዳንድ እንትኖች እሷ በነገራችን ላይ በጣም አርቲስት ነች፣ ተወዳጅ ነች። ግን በአብዛኛው ያው ምንም ጥፋት ቢኖርባት እሷ ጋር ጥፋት አለ ብለው እንትን አይሉም። ግን አንዳንዶቹ ደግሞ ትዊተር ምናምን ካላችሁ ትዊተር የምጠቀም ከሆነ ካያችሁ አንዳንዶቹ ግን እንትን ያሉ ሰራተኛ በአግባቡ እንያዝ የሚሉም አንዳንድ አረቦች እንደ ዜና በኛዎች አክቲቪስት ምናምን የሚባሉ አሉ አይደል? ለካ በአረቦቹም አክቲቪስት አለ መሰለኝ። እኔ ትናንትና ነው የማየው እንግዲህ ያሳያቸውና የእኛ እንትን የሚዲያ አክቲቪስቶች እንደዚህ ያሉ ምናምን የሚባለው በአረቦችም አሉና እነዛ አክቲቪስቶች ያው በአብዛኛዎቹ ወደ ሴትዮዋ እንትን ቢሉም ግን ገና ልጅቷ ደግሞ አልታወቀም። እውነትም ልታነሳት ሄዳ ወድቃ ሊሆን ይችላል። ኦር ደግሞ የሴትዮዋ ራሱ መጥፎ አመለካከት እንደነበራት ሰራተኛ በአግባብ መያዝ አለብን የሚሉም አንዳንድ አረቦች አክቲቪስቶች ነበሩ። ያቺ ሶሪያዊ ምናልባት አይታችሁ ከሆነ በአብዛኛው ቦታ ስትሄድ ያው ድራማ ነው የምትሰራው። ከኋላ ከኋላ የእሷን ቦርሳ እንትን ላይ ይዛ ነው የምትሄደው ነበረውና በእንትን ውስጥ በመኪና ውስጥ ቃለ መጠየቅ እየተደረገላት ነበረና እንዴ ነው ጥሩ ነው። እሷ ያው የሰው ሀገር ሰው ነች፣ ሰራተኛ ነች፣ ጥሩ ነች ነው የምትለው። መቼም ምንም ጥሩ መጥፎ ቢሆኑም መጥፎ ናቸው አይባልም። እና እንደው እኔ የሆነ ጊዜ አስታውሳለሁኝ አዲስ በሄድኩበት ሰዓት ሴትዮዋ እኔ እንጃ 1 ወር ምናምን ሞልቶኛል፣ እኔ እንጃ አላውቅም። እና እኔ ጥሩ ነኝ ምናምን አለችኝ። እንደዚህ ምሳ ተበልቶ ያው አዲስ ሰራተኛ ሲገባ ለማለማመድ ሁሉም ነገር እሷ ነች አይደል ትምጣ ትምጣ የሚባለው ማለት ነው። እና እኔን ላነሳ የበሉበት ላነሳ ተጠራሁኝና እኔ ጥሩ ነኝ ምናምን ስትለኝ አይ አይደለሽም አልኳት። ግን እኔ ያኔ እንትን ብዬ አይደለም ቋንቋ አውቄ ይህ ጥሩ መጥፎ ምናምን ኮይስ ኧረ ኮይስ ምናምን ስትለኝ አይ አይደለሽም ላላ አልኳት። ከዛ ሴትዮዋ ሳቀች በጣም እንደዚህ እጇን እያጨበጨበች ሳቀች ማለት ነው። ግን የምር ያን ነገር እኔ እንትን ብሎኝ አይደለም። ከኋላ ግን አንድ ኢንዶኔሲያ ነበረች ከኔ ጋር ለምን እንደዚህ ያልሻት ምንድነው አለችኝ ስላት እኔ ጥሩ ነኝ ነው ያለችሽ። በእንግሊዝኛ ነው የምንግባባው ነበረ ከልጅቷ ጋር ማለት ነው። እኔ ጥሩ ነኝ ነው አለቻች። ደግሞ አይደለሽም አልቻት። ባትኑም እኮ እንደዚህ ግን ጥሩ ነች። እኔ ሴሪያ በእርግጥ እንትን አልነበረችም። ይሄ ነገር አንደኛው ቋንቋ አላውቅም። ግን ምን ላችሁ ፈልጌ ነው በጥቅሉ መጥፎም ቢሆኑ ጥሩ ናቸው ማለት ነው። ትላንትና ጥያቄ ሲጠይቋት እንደዚህ ነው ምናምን ስላት እሷ ጥሩ እንደሆነች ሴትዮዋ ምናምን ነው ከሴትዮዋ ጋር አብረው የቆየ ቪዲዮ ነው። ያው እንደነገርኳችሁ ስትሞቱ ነው ሁሉ ነገር የሚወጣው። ያው ሴትዮዋም ጥሩ እንዳልነበረች ለማሳየት ይመስለኛል። እና አዎ ጥሩ ነች ኩዊት ነች ምናምን ትላለች ሰራተኛዋ። ያቺ ደግሞ ሴትዮዋ ምን አለች? ኧረ ጥሩ አይደለችም እሷ ብላ ከነ እጇም ማለት ነው። የሆነ ፊቷ ራሱ ጥሩ አይደለም። የሆነ አክቷ እንትን ስትል የሰራተኛዋ እንደዚህ አድርጋ ማለት ነው። ካያችሁ አላውቅም። ስለዚህ ምላችሁ ፈልጌ ነው ታገሱ፣ መታገስ ዋጋን ብዙ ጊዜ አንዳንድ ጊዜ ስራቸው ያናደዳል። በልጆቻቸው በራሳቸው እንትን ሲሉን በጣም ያናድዳልና ያቃጥላሉ። አይቃጥሉ ማለት አይደለም፣ በጣም ነው የሚያቃጥሉት ነገር ስራቸው። ስለዚህ መታገስ ዋጋ አለው። ካልሆነ ደግሞ እንደዚህ በተለይ ደግሞ የኛዎቹ እኛ ብዙ ጊዜ ትንሽም ከሰራን ይጋነንብናል። ታውቃላችሁ አበሽዬ አበሽዬ እያሉ ማለት ነው። ስለዚህ ምንም እንትን ብትሉ ካልሆነ ደግሞ ስራችሁ ትታችሁ ለመውጣት ሞክሩ እንጂ ከነሱ ጋር አለመግባባት ከተፈጠረ እንደዚህ አይነት ውስጥ አትግቡ። ለመማታት የሆነ ነገር ለማጥፋት አትግቡና ታገሱ። ካልሆነ ደግሞ ስራም ቀይራችሁ መውጣት ወይም ደግሞ ወደ ሀገራችሁ መሳፈር ነው እንጂ አንዳንዴ እንቀይራለን ምናምን ብለን ወተን በዛው በወጣንበት የምንቀርበት አጋጣሚ አለ። አሁን እቺ ልጅ የምር አድርጋው ይሁን አይሁን እውነት የእሷ ጠበቃ ይቆምላታል፣ ይከራከርላታል። ይህ ነገር ወደ ፍርድ ይወስዱት ይሁን ወይስ ይህ በገደለ ይገደል የሚለውን በሸሪያው መሰረት ይፈጽሙት አላውቅም። ልጅቷን አሳዝናኛለች እውነት ለመናገር ማለት ነው። ግን በአብዛኛው ግን እንዳልገደለቻት ነው። ግን አንዳንድ ካሜራዎችም ደግሞ የሆነ ነገር ይዛ ነው እንትን የምትለው እንጂ እንደዚህ ስትመታት የሚያሳይ ነገር የለም። ሴትዮዋ አልጋ ላይ እንደሆነች ነው የሚያሳየው በዜና ምናምን ካያችሁ ማለት ነው። እንግዲህ እሷም ካለችበት አላህ ይሁናት፣ አላህ ካለችበት እንትን ያውጣት። እናንተም ሰብሩ እንግዲህ ከኛ ራስ ወርዷል። አሁን የኛ አይደለም ማለት ነው። ሌላ ጊዜ ከኛ ነበር የሚያያዝ ያዛቸው። ስለዚህ እባካችሁ ሄዶች
ምናልባት በዚህ ሞድ ውስጥ አላችሁ፣ ስራ በዝቶባችሁ ሊሆን ይችላል። ልጆች የምትይዙ ከሆነ ጥንቃቄ አድርጉ ለማለት ያህል ነው። አመሰግናለሁ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ዲዩ። ባይ ባይ።